ሰላም ሰላም ውድ የቻናሌ ቤተሰቦች ኢኳል አካዳሚ የኦንላይን ትምህርት ቤት ነው። አማርኛ፣ እንግሊዘኛና ሂሳብ ሌሎች የትምህርት አይነቶችን በኦንላይን ያስተማር እንገኛለን። በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም ሌሎች የሶሻል ሚዲያ አማራጮች እየደወላችሁ መማር ትችላላችሁ። እንዲሁም ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ሰላም ውድ የቻናሌ ቤተሰቦች በዛሬው ዝግጅታችን ሙሉ የአማርኛ ፊደላትና እንዲሁም ኮምፒውተር ላይ በአማርኛ ሆኖ እንዴት በእንግሊዘኛ ጽፋችሁ በአማርኛ ታነቡታላችሁ የሚለውን ይዤላችሁ መጥቻለሁ። ለቻናሌ አዲስ የሆናችሁ ተማሪዎች ላይክ፣ ሰብስክራይብ በማድረግ የዩቲዩብ ቻናሌን አበረታቱኝ። ወደ ቪዲዮአችን ስንሄድ እቺ ሃ እቺ ኤ ሃ እቺ ዩ ሁ እቺ አይ ሂ እቺ ኤ ሃ እቺ አይ ኢ ሄ እቺ ህ እቺ ኦ ሆ ብላችሁ ታነባላችሁ። እንግዲህ ሃ ሁ ሂ ሃ ሄ ህ ሆ እንግዲህ የአማርኛ ፊደላትን በምታዩበት ሰዓት የመጀመሪያ ፊደሎች ላይ ከጎናቸው በመጨመር ሁለተኛ ፊደል ማድረግ ትችላላችሁ። ወይም ሁለተኛ ሁ የሚል ድምፅ አላቸው። ሶስተኛ ፊደል ደግሞ ከግራቸው ላይ ወደ ቀኝ ሸፈፍ በማድረግ ሶስተኛ ፊደል ወይም ሶስተኛ ድምፅ ሂ የሚል ድምፅ አላት። አራተኛ ደግሞ ወደ ታች ወረድ ያለ ባለ ሁለት እግር ከሆኑ ደግሞ የመጀመሪያ እግራቸው ያጠራን፣ አራተኛ ድምጻቸው ደግሞ ሃ ትላለች። አምስተኛ ላይ በቀኝ በኩል ታች ላይ ቀለበት አላቸው የአማርኛ ፊደላት ሁሎችም እንደምታዩቸው። ስለዚህ አምስተኛ ድምጿ ደግሞ ሄ። ስድስተኛ ላይ ሁሎችም የተለያየ ድምጽ ነው ያላቸው፣ የተለያየ ቅርጽ ነው ያላቸው ማለት ነው። የሚያመሳሰላቸው ደግሞ የሚል ድምጽ ማውጣት ይችላሉ። ህ ነው የምትሏቸው። ስለዚህ ሰባተኛ ላይ ደግሞ ሆ። ሰባተኛ ፊደላት ባለ ሁለት እግር ከሆኑ ወይም ባለ ሶስት እግር ከሆኑ የመጨረሻ እግራቸው ያጠራል። ባለ አንድ እግር ከሆኑ ደግሞ አናታቸው ላይ ቀለበት አላቸው ማለት ነው። ይቺ ደግሞ ለ ለመጻፍ ኤል ኢ ለ ኤል ዩ ሉ ኤል አይ ሊ ኤል ኤ ላ ኤል አይ ኢ ሌ ኤል ል ኤል ኦ ሎ ለ ሉ ሊ ላ ሌ ል ሎ እንግዲህ ቅድም እንደነገርኋቸው ከለላይ ከጎኗ መጨመር ሁለተኛ ፊደል ሉ፣ ከለላይ እግሯ ላይ በመጨመር ሊ፣ ከለላይ የመጀመሪያ እግሯን በማሳጠር ላ፣ ከለላይ ቀለበት እዚህ ጋር በመጨመር አምስተኛ ፊደል ሌ፣ ስድስተኛ ቅርጻቸው የተለያየ ነው ል፣ ከዛ ሎ ብላችሁ ታነባላችሁ ማለት ነው። እቺ ደግሞ በምታዩበት ሰዓት እቺ ሀሌታዋ በመባል ትታወቃለች። እቺ ደግሞ ሐመርሃ። ስለዚህ ድምጻቸው ተመሳሳይ ነው ማለት ነው። ሃ ለመጻፍ እቺ ኤ ሃ፣ እቺ ዩ ሁ፣ እቺ አይ ሂ፣ እቺ ኤ ሃ፣ እቺ አይ ኢ ሄ፣ እቺ ህ፣ እቺ ኦ ሆ፣ ሃ ሁ ሂ ሃ ሄ ህ ሆ ብላችሁ ታነባታላችሁ። እቺ ደግሞ መን ለመጻፍ ኤም ኢ መ፣ ኤም ዩ ሙ፣ ኤም አይ ሚ፣ ኤም ኤ ማ፣ ኤም አይ ኢ ሜ፣ ኤም ም ኤም ኦ
ምንም ነገር የለውም። ሙ ደግሞ ከጎኑ ቅጥል አለው ሙ። ሚ ሲሆን ደግሞ እግሩ ወደ ቀኝ ሸፈፍ ያለ ነው እንደምታዩት ሚ። ማ እቺ ደግሞ ማ አራተኛ ፊደል አ ሚል ድምፅ አላቸው። ስለዚህ ማ። አምስተኛ ሜ ም ሞ እያላችሁ ታነባላችሁ። ወደ ቀጣዩ ስናልፍ ደግሞ እዚህ ጋር የምትመጡበት ሰ ሰ እስ ኢ ሰ ሰ እስ ዩ ሱ ሱ እስ አይ ሲ ሲ እስ ኤ ሳ ሳ እስ አይ ኢ ሴ ሴ እስ ስ እስ ኦ ሶ ሶ ሰ ሱ ሲ ሳ ሴ ስ ሶ ሶ እዚህ ጋር ደግሞ ረን ለመጻፍ አር ኢ ራ ራ አር ዩ ሩ ሩ አር አይ ሪ ሪ አር ኤ ራ ራ አር አይ ኢ ሬ ሬ አር ር ር አር ኦ ሮ ሮ ረ ሩ ሪ ራ ሬ ር ሮ ሮ እቺ ሰነች እንግዲህ እዚህ ጋር ንጉሱ ሰ በመባል ትታወቃለች። እቺ ደግሞ ሰዓቱ ሰ በመባል ትታወቃለች። ስለዚህ ኤስ ኢ ሰ የድምጽ የቅርጽ ልዩነት እንጂ የድምጽ ልዩነት የላቸውም። ስለዚህ ሰን ለመጻፍ እቺን ጻፋችኋትም ሁሎችም ሰ ተብሎ ይነበባል። ወይም ኤስ ኢን በመጻፍ እንደ ሰ ታነባላችሁ ማለት ነው። ኤስ ዩ በመጻፍ ከጎኗ ቅጥል በመጨመር ሱ ኤስ አይ ሲ ኤስ ኤ ሳ ኤስ አይ ኢ ሴ ሴ ኤስ እንደ ስ ስ ኤስ ኦ ሶ ሶ ስለዚህ ሳ ሱ ሲ ሳ ሴ ስ ሶ እቺ ደግሞ ሸን ለመጻፍ ኤስ ኤች ኢ ሸ ሸ ኤስ ኤች ዩ ሹ ሹ ኤስ ኤች አይ ሺ ሺ ኤስ ኤች ኤ ሻ ሻ ኤስ ኤች አይ ኢ ሼ ሼ ኤስ ኤች ሺ ሺ ኤስ ኤች ኦ ሾ ሾ ሸ ሹ ሺ ሻ ሼ ሽ ሾ ሾ እቺ ደግሞ ቀ ትባላለች። ኬ ኢ ቀ ቀ ኬ ዩ ቁ ቁ ኬ አይ ቂ ቂ ኬ ኤ ቃ ቃ ኬ አይ ኢ ቄ ቄ ኬ ቅ ቅ ኬ ኦ ቆ ቆ ስለዚህ ቀ ቁ ቂ ቃ ቄ ቅ ቆ ብላችሁ ታነባላችሁ። እቺ ደግሞ በን ለመጻፍ ቢ ኢ በ ቢ ዩ ቡ ቡ ቢ አይ ቢ ቢ ኤ ባ ቢ አይ ኢ ቤ ቢ እንደ ቤ ይነበባል። ቢ ኦ ከሆነ ደግሞ ቦ ስለዚህ በ እቺ በነች
ከጎኗ በመጨመር ቡ አያቻት ቡ ትሆናለች። ሁለተኛ ፊደል እግሯ ላይ በማድረግ ደግሞ ቢ። ሶስተኛ ፊደል እግራቸው ወደ ቀኝ ሸፈፍ ሸፈፍ ያለ ነው። ስለዚህ ቢ። አራተኛ እግር አጣራ ናቸው። ባለ ሁለት እግር ከሆኑ ባ ባ። አምስተኛ ደግሞ በቀኝ በኩል ታች ላይ ቀለበት ቤ ቤ። ስድስተኛ ሁሎችም የተለያየ ቅርጽ ነው ያላቸው። ስለዚህ የሚያመሳስላቸው በድምጽ ከአንደበታችን ላይ ስናወጣ የሚል ድምጽ አለው። ስለዚህ ብ ነው የምንላት ብ። እቺ ደግሞ ቦ የመጨረሻ እግሯ አጣራ። አራተኛ ላይ በምታዩበት ሰዓት የመጀመሪያ እግሯ አጣራ ነበር። ሰባተኛ ላይ ደግሞ የመጨረሻ እግሯ አጣራ ወይም በቀኝ በኩል ያለ እግሯ አጣራ ነው ማለት ነው። እቺ ደግሞ በ። እንግዲህ ከበ ጋር የምትለያየው እቺ ካናቷ ምንም አይነካኩም፣ አግድም ይጨመርባቸዋል። ግን ተመሳሳይ የሆነ ባህሪ ያላቸው ማለት ነው፣ ወይም ቅርጽ አላቸው። ከበላይ አግድም በመጨመር በ ማለት ትችላላችሁ። ስለዚህ በን ስትጽፉ ደግሞ ቪ ኢ ቫ፣ ቪ ዩ ቡ፣ ቪ አይ ቪ፣ ቪ ኤ ቫ፣ ቪ አይ ኢ ቬ። ቪ እንደ ቬ ይነበባል። ቪ ኦ ከሆነ ደግሞ ቮ ብላችሁ ታነባላችሁ። ስለዚህ ቨ፣ ቡ፣ ቪ፣ ቫ፣ ቬ፣ ብ፣ ቮ ቮ። እቺ ደግሞ ተ ነች። ተ ለመጻፍ ቲ ኢ ተ ተ፣ ቲ ዩ ቱ ቱ፣ ቲ አይ ቲ ቲ፣ ቲ ኤ ታ ታ፣ ቲ አይ ኢ ቴ ቴ። ቲ እንደ ት ይነበባል። ቲ ኦ ከሆነ ደግሞ ቶ ቶ። ስለዚህ ተ፣ ቱ፣ ቲ፣ ታ፣ ቴ፣ ት፣ ቶ ብላችሁ ታነባላችሁ። እንግዲህ ፊደላትን በምታዩበት ሰዓት የመጀመሪያ ፊደላትን በአማርኛ በምታዩበት ሰዓት ምንም ቅጠል ከጎናቸው ምናምን የለም። ሁለተኛ ላይ ደግሞ ከጎናቸው ቅጠል አላቸው እንደምታዩት። ሶስተኛ ደግሞ ግርግራቸው ላይ እዚህ ጋር እነዚህ ያላቸው። አራተኛ ላይ በምታዩበት ሰዓት ባለ አንድ እግር ከሆኑ ወደ ግራ ይጣመማሉ። ለምሳሌ ባለ አንድ እግር እዚህ ጋር ቀና ተ አሉ። ስለዚህ የተ አራተኛ ፊደል ወደ ግራ የተጣመመች ናት። የቀ አራተኛ ፊደል ወደ ግራ የተጣመመች ናት። የበና የበ ደግሞ አራተኛ የመጀመሪያ እግራቸው አጣራ ነው። አምስተኛ ፊደላትን በምታዩበት ሰዓት ደግሞ በአማርኛ ላይ በቀኝ በኩል ታች ላይ ቀለበት አላቸው ማለት ነው። ስለዚህ በቀኝ በኩል ታች ላይ ቀለበት ካላቸው አምስተኛ ፊደል ናቸው ማለት ነው። ስድስተኛ ላይ የተለያየ ቅርጽ ነው ያላቸው። ድምጻቸውን እኔ ምለውን እያላቸው ቅርጻቸውን እየጻፋችሁ መለማመድ ይኖርባቸዋል። ሰባተኛ ላይ ደግሞ ባለ አንድ እግር ከሆኑ ቅድም አራተኛ ላይ ወደ ግራ ይጣመማሉ ብዬ ነበር። ሰባተኛ ላይ ደግሞ አናታቸው ላይ ቀለበት አላቸው እንደምታዩቸው። የቀ ሰባተኛ እና የተ ሰባተኛ አናታቸው ላይ ቀለበት ይታያል ወይም ክብ ነገር አለው። ባለ ሁለት እግር ከሆኑ ደግሞ የመጨረሻ እግራቸው ወይም በቀኝ በኩል ያለ እግራቸው ያጠራል እንደምታዩቸው። ስለዚህ ቅርጻቸውን በዚህ መንገድ መያዝ እና ማንበብ ይኖርባቸዋል። ወደ ቀጣዩ ስናልፍ እዚህ ጋር ቸ አለች። ቸ እንደመጻፍ ሲኤች ኢ ቸ፣ ሲኤች ዩ ቹ፣ ሲኤች አይ ቺ፣ ሲኤች ኤ ቻ ቻ፣ ሲኤች አይ ኢ ቼ ቼ፣ ሲኤች እንደ ቺ ይነበባል ቺ፣ ሲኤች ኦ ቾ ቾ፣ ቸ፣ ቹ፣ ቺ፣ ቻ፣ ቼ፣ ቺ፣ ቾ ቾ። እቺ ደግሞ የዋይ ኢ የ ዋይ ዩ ዩ ዩ፣ ዋይ አይ ይ ዋይ ኤ ያ ዋይ አይ ኢ ዬ ዋይ እንደ ይ ትነበባለች። ዋይ ኦ ዮ ያንዳንዳቸው ስታነቧቸው የ ዩ ይ ያ ዬ ይ ዮ
ዮ እቺ ደግሞ ነ ነ ኤን ኢ ነ ነ ኤን ዩ ኑ ኑ ኤን አይ ኒ ኒ ኤን ኤ ና ና ኤን አይ ኢ ኔ ኔ ኤን እንደ ን ይነበባል። ኤን ኦ ከሆነ ደግሞ ኖ ኖ። ስለዚህ ነ ኑ ኒ ና ኔ ን ኖ ኖ። እቺ ደግሞ ኘ ጂ ኤን ኢ ኘ ኘ ጂ ኤን ዩ ኙ ኙ ጂ ኤን አይ ኒ ኒ ጂ ኤን ኤ ኛ ኛ ጂ ኤን አይ ኢ ኘ ኘ ጂ ኤን ኒ ኒ ጂ ኤን ኦ ኞ ኞ። ስለዚህ ኘ መጀመሪያ ላይ ኙ ከጎኗ ቅጥል በመጨመር ኒ እግሯ ላይ ቅጥል በመጨመር ኛ ካናቷ ላይ አግድም በመጨመር ኘ ኘ ቀለበት ታች ላይ በቀኝ በኩል በመጨመር ኝ ስድስተኛ ፊደል ነች። ኞ ሰባተኛ ፊደል አናቷ ላይ ቀለበት በመጨመር ስለዚህ ኘ ኙ ኒ ኛ ኘ ኒ ኞ ብላችሁ ታነባላችሁ። እቺ ደግሞ አ ነች። አ ጽፉ ኤ ኡ እንደ ዩ ኢ እንደ አይ አ እንደ ኤ ኤ እንደ ኤ ኢ እንደ እ ኦ እንደ ኦ ኦ ነው የምትነበበው። ስለዚህ የአማርኞችን ስታነቧቸው አ ኡ ኢ አ ኤ እ ኦ ብላችሁ ታነባላችሁ። በአማርኛ ላይ ልክ እንደ እንግሊዝኛ ቫውል ሳውንድ እንደሚባለው አማርኛም እንደ አናባቢ የምንጠቀምባቸው ናቸው። ምክንያቱም ሌሎችን ፊደሎች እዚህ ጋር ስንጠራ እነዚህ ከአንደበታችን ላይ እነዚህ ፊደሎች ሌሎችን በምንጠራበት ሰዓት አብረው መጨረሻ ላይ ይመጣሉ። ለምሳሌ ከ በምትሉበት ሰዓት አ የሚላለው፣ ኩ በምትሉ ኡ የሚላለው፣ ኪ በምትሉበት ሰዓት ኢ የሚላለው። ስለዚህ አ ኡ ኢ አ ኤ እ ኦ ብላችሁ ታነባላችሁ ማለት ነው። እዚህ ጋር ደግሞ ከን ለመጻፍ በኮምፒውተር ላይ ወይም በእንግሊዘኛ ከን ለመጻፍ ኬ ኢ እንደ ከ ያገለግላል። ከ ኬ ዩ ኩ ኩ ኬ አይ ኪ ኪ ኬ ኤ ካ ካ ኬ አይ ኢ ኬ ኬ ኬ እንደ ክ ኬ ኦ እንደ ኮ ኮ። ስለዚህ ከ ኩ ኪ ካ ኬ ክ ኮ ኮ። እቺ ደግሞ ኸ ኸ እቺ ዩ ኢ ኸ ኸ እቺ ዩ ሁ ሁ እቺ አይ ሂ ሂ እቺ ኤ ሃ ሃ እቺ አይ ኢ ሄ ሄ እቺ እንደ ህ ህ እቺ ኦ ሆ ሆ። ስለዚህ ስታነቡ ኸ ሁ ሂ ሃ ሄ ህ ሆ ሆ። ይቺ ወ ደብሊው ኢ ወ ወ ደብሊው ዩ ው ው ደብሊው አይ ዊ ዊ ደብሊው ኤ ዋ ዋ ደብሊው አይ ኢ ዌ ዌ ደብሊው እንደ ው ያገለግላል። ው ደብሊው ኦ ከሆነ ደግሞ ወ። ስለዚህ ወ ው ዊ ዋ ዌ ው ወ ወ። እሺ እቺ ደግሞ ዘ
ዘን ለመጻፍ ዜድ ኢ ዘ ዜድ ዩ ዙ ዜድ አይ ዚ ዜድ ኤ ዛ ዜድ አይ ኢ ዜ ዜድ እንደ ዝ ዜድ ኦ ዞ ስለዚህ ዘ ዙ ዚ ዛ ዜ ዝ ዞ። እንግዲህ ፊደላትን ቅድም እንደነገርኳችሁ ባለ አንድ እግር፣ ባለ ሁለት እግርና ቅርጽ አልባ ብላችሁ መለየት ትችላላችሁ። ባለ ሁለት እግር የምንላቸው በሁለት እግራቸው የቆሙ ናቸው። ባለ አንድ እግር የምንላቸው ደግሞ በአንድ እግራቸው የቆሙ ናቸው። እዚህ ላይ የምታዩቸው ባለ ሁለት እግሮች ናቸው። ስለዚህ ባለ ሁለት እግር ሆኑ ባለ አንድ እግር ሁሎችም ሁለተኛ ፊደላት ከጎን ከጎናቸው ቅጥል አላቸው ማለት ነው። እንደምታዩት ሶስተኛ ላይም በተመሳሳይ ባለ አንድ እግር ሆኖም ባለ ሁለት እግር ወደ ቀኝ ታች ላይ እግራቸው ይንሻፈፋል እንደምታዩቸው። አራተኛ ላይ በሚመጡበት ሰዓት ግን ቅድም እንደነገርኳቸው ባለ አንድ እግር ከሆኑ ወደ ግራ ይጣመማሉ። ባለ ሁለት እግር ከሆኑ ደግሞ የመጀመሪያ እግራቸው እንደምታዩቸው እዚህ ጋር ጣራ ናቸው። እነዚህ አራተኛ ፊደል አ ሚል ድምጽ ያለባቸው ናቸው። አምስተኛ ላይ በቀኝ በኩል ታች ላይ ሁሎችም ቀለበት አላቸው። ስለዚህ በቀኝ በኩል ታች ላይ ቀለበት ወይም ክብ ነገር ካገኛችሁ አምስተኛ ፊደል አምስተኛ ድምጽ ነው ኤ ሚል ድምጽ የሚያስተጋባ ማለት ነው። ስድስተኛ ላይ የተለያየ ቅርጽ ነው ያላቸው ሁሎችም እዚህ ጋር ለምሳሌ እንደምታዩቸው እነዚህ በላይ በኩል አናታቸው ላይ ቅጥል አላቸው። እነዚህ ደግሞ በግራ በኩል አናታቸው ላይ ቅጥል አላቸው ማለት ነው። ስለዚህ የተለያየ ቅርጽ ነው ያላቸው። የሚያስተጋባ ድምጽ ግን ኤ ሚል ድምጽ ያስተጋባሉ። ሰባተኛ ላይ ስትመጡ አራተኛ ላይ ያጠረ እግራቸው ሰባተኛ ላይ ይረዝማል። ያ ማለት በቀኝ በኩል ያለው ያጠራን፣ በግራ በኩል ያለው ረጅም ነው። እንግዲህ በዚህ በኩል ስታዩ የመጨረሻ ፊደል ኦ ሚል ድምጽ የሚያስተጋቡት በቀኝ በኩል እግራቸው አጣራ ነው ማለት ነው። እነዚህ ባለ ሁለት እግር ከሆኑ ነው። ባለ አንድ እግር ከሆኑ ደግሞ አናታቸው ላይ ቀለበት አላቸው ማለት ነው። ስለዚህ ስታነቡ ይችን ዘ ዙ ዚ ዛ ዜ ዝ ዞ ብላችሁ ታነባላችሁ። እቺ ደግሞ ዠ ዜድ ኤች ኢ ዠ ዜድ ኤች ዩ ዡ ዜድ ኤች አይ ዢ ዜድ ኤች ኤ ዣ ዜድ ኤች አይ ኢ ዤ ዜድ ኤች ዥ ዜድ ኤች ኦ ዦ ዠ ዡ ዢ ዣ ዤ ዥ ዦ ብላችሁ ታነባላችሁ። እቺ ደግሞ ደ ነች ደ። ስለዚህ ደ ለመጻፍ ዲ ኢ ደ ዲ ዩ ዱ ዲ አይ ዲ ዲ ኤ ዳ ዲ አይ ኢ ዴ ዲ እንደ ድ ይነበባል እንደ ድ ዲ ኦ ዶ። ስለዚህ ደ ዱ ዲ ዳ ዴ ድ ዶ እቺ ጀን ለመጻፍ ጄ ኢ ጄ ዩ ጁ ጄ አይ ጂ ጄ ኤ ጃ ጄ አይ ኢ ጄ እንደ ጂ ይነበባል። ጄ ኦ ከሆነ ደግሞ ጆ። ስለዚህ ጄ ጁ ጂ ጃ ጄ ጂ ጆ። እዚህ ጋር ደግሞ ገ ጂ ኢ ገ ጂ ዩ ጁ ማለት ጉ ጂ አይ ጊ ጂ ኤ ጋ ጂ አይ ኢ ጌ ጂ እንደ ግ ጂ ኦ ጎ። ስለዚህ ገ ጉ ጊ ጋ
ጌ ግ ጎ ጎ እቺ ጠን ለመጻፍ ቲ ኢ ጠ ቲ ዩ ጡ ቲ አይ ጢ ቲ ኤ ጠ ቲ አይ ኢ ጤ ቲ እንደ ጥ ትነበባለች። እንደ ጥ ቲ ኦ ጦ ስለዚህ ጠ ጡ ጢ ጣ ጤ ጥ ጦ እዚህ ጋር ደግሞ ጨ ሲኤች ኢ ጨ ሲኤች ዩ ጩ ሲኤች አይ ጪ ሲኤች ኤ ጫ ሲኤች አይ ኢ ጬ ሲኤች እንደ ጪ ሲኤች ኦ ጮ ስለዚህ ጨ ጩ ጪ ጫ ጬ ጪ ጮ እቺ ደግሞ ጸ ቲ ኤስ ኢ ጸ ቲ ኤስ ዩ ጹ ቲ ኤስ አይ ጺ ቲ ኤስ ኤ ጻ ቲ ኤስ አይ ኢ ጼ ቲ ኤስ ጽ ቲ ኤስ ኦ ጾ ስለዚህ ጸ ጹ ጺ ጻ ጼ ጽ ጾ ብላችሁ ታነባላችሁ። ቅድም እንደነገርኳችሁ እንግዲህ ባለ አንድ እግር፣ ቅርጽ አልባ፣ ባለ ሁለት እግርና ባለ ሶስት እግር ብለን ፊደሎችን ከፍላቸዋለን። ስለዚህ ባለ አንድ እግር ምንላት ለምሳሌ እዚህ ጋር ገ ነች። ሁለተኛ እና ሶስተኛ ላይ ሁሎችም ተመሳሳይ የሆነ ባህሪ ያላቸው። አራተኛ ላይ ሲመጡ ግን ባለ አንድ እግሮች ወደ ግራ ይጣመማሉ። ባለ ሁለት እና ባለ ሶስት እግሮች ግን እዚህ ጋር ባለ ሶስት እግር ናቸው። እነዚህ የመጀመሪያ እግራቸው ሁለቱ ያጠራል ማለት ነው። ይቺ ባለ ሁለት እግር እና ይቺ የመጀመሪያ እግሯ አንዷ ያጠራል። እነዚህ አራተኛ ላይ ያሉ ፊደላት ናቸው። አምስተኛ ላይ ሁሎችም በቀኝ በኩል ታች ላይ ቀለበት አላቸው እንደምታዩቸው። ስለዚህ በቀኝ በኩል ታች ላይ ቀለበት ያለው ፊደል አምስተኛ ላይ ያለ ነው። ስድስተኛ ላይ የተለያየ ቅርጽ ነው ያለው። ለምሳሌ ይችን አናቷ ላይ ቅጠል አላት። ይቺ ደግሞ ጭ ወገቧ ላይ ስብር ያለ ጥ ልክ እንደዛ። ግ ደግሞ አናቷ ላይ ቀለበት ያላት ናት። ሰባተኛ በሚመጡበት ሰዓት ባለ ሁለት እግርና ባለ ሶስት እግር ከሆነ የመጨረሻ እግራቸው ወይም በቀኝ በኩል ያለው ያጠራል። ባለ አንድ እግር ከሆነ ቀለበት በብዛት ይኖራቸዋል ብያችሁ ነበር እንደምታያቸው። ስለዚህ ፊደላትን እንደዚህ እያደረጋችሁ ቅርጻቸውንና ድምጻቸውን መለየት ይኖርባቸዋል። ሌላኛውና የመጨረሻው ደግሞ እቺ ናች። እቺ ፐ ነች። ፈን ለመጻፍ ኤፍ ኢ ትሉና ፈ፣ ኤፍ ዩ ፉ፣ ኤፍ አይ ፊ፣ ኤፍ ኤ ፋ፣ ኤፍ አይ ኢ ፌ፣ ኤፍ እንደ ፍ ይነበባል ፍ፣ ኤፍ ኦ ፎ፣ ፈ፣ ፉ፣ ፊ፣ ፋ፣ ፌ፣ ፍ፣ ፎ። እቺ ጸ ነች። ጸ እንግዲህ ከመሀሏ ላይ አግድም አላት። ልክ እንደ ዜሮ ሆና መሀሏ ላይ አግድም እንደምታዩት ጸ ትባላለች። ቲ ኤስ ኢ ጸ፣ ቲ ኤስ ዩ ጹ፣ ቲ ኤስ አይ ጺ፣ ቲ ኤስ ኤ ጻ፣ ቲ ኤስ አይ ኢ ጼ፣ ቲ ኤስ ጽ፣ ቲ ኤስ ኦ ጾ። እዚህ ስታነባቸው ጸ፣ ጹ፣ ጺ፣ ጻ፣ ጼ፣ ጽ፣ ጾ ብላችሁ ታነባላችሁ። እቺ ደግሞ ፐ ትባላለች። ፒ ኢ ፐ፣ ፒ ዩ ፑ፣ ፒ አይ ፒ፣ ፒ ኤ ፓ፣ ፒ አይ ኢ
ፒ እንደ ፕ ይነበባል። ፒ ኦ ፖ ስለዚህ ፓ ፑ ፒ ፓ ፔ ፕ ፖ ብላችሁ ታነባላችሁ። እቺ አ ነች። አይኗ አ ትባላለች። እንግዲህ ጸና አ ልዩነታቸው ጸ ከማሏ ላይ አግድማላት፣ አ ደግሞ ምንም ነገር የላትም ማለት ነው። ስለዚህ እስከ ሁለት ያሉት ይመሳሰላሉ። ስለዚህ አን ለመጻፍ ኤ፣ ኡን ለመጻፍ ዩ፣ ኢን ለመጻፍ አይ፣ አን ለመጻፍ ኤ ነች። ኤን ለመጻፍ ደግሞ ኢ፣ ኦን ለመጻፍ ኦን መጻፍ ነው ማለት ነው። ስለዚህ አ ኡ ኢ አ ኤ እ ኦ ብላችሁ ታነባላችሁ። አ ከዛ ሁለተኛ ኡ ከዛ ሶስተኛ ኢ አ ኤ እ ኦ በዛሬ ዝግጅታችን ይዘላችሁ የመጣው ቪዲዮ ይህን ይመስላል። በቀጣይ ሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ።